ሰበር ዜና ለወራት ሲብላላ የነበረው ጦርነት በይፋ ተጀመረ። ከባድ የአየር ድብደባ መፈጸሙ ተሰምቷል። የእስራኤሉ ፕሬዝዳንት አዲስ አበባ በገቡበት ወቅት ከቤተ መንግስት ያልተጠበቀ ምላሽ ተሰጣቸው። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አበይት ነጥቦችን በማስተዋወቅ እንጀምራለን። የተፈራው ጦርነት ሊፈነዳ ከጫፍ መድረሱ ተነገረ። በኢትዮጵያና ኤርትራ መካከል እየተካረረ የመጣው ወታደራዊ ፍጥጫ ሊፈነዳ መቃረቡ ተገልጿል። የመከላከያ ሰራዊትና የኤርትራ ጦር በቅርብ ርቀት ላይ ተፋጧል ያለው አንድ ዓለም አቀፋዊ ተቋም ባወጣው ከባድ ማስጠንቀቂያ ሰዓቱ ወደ 11ኛው ሰዓት ተጠግቷል ብሏል። በዝርዝር ትሰሙታላችሁ። በሌላ ሰበር ዜና ደግሞ ለወራት ሲብላላ የነበረው ጦርነት በይፋ ተጀመረ። ከባድ የአየር ድብደባ መፈጸሙም ተሰምቷል። ዓለም ትኩረቱን ወደ ሌሎች ቀውሶች ባዞረችበት በዚህ ቅጽበት ሌላኛው የዓለም የባሩድ በርሜል ፈንድቷል። ዛሬ አርብ የፓኪስታን የጦር ጄቶች የአፍጋኒስታንን ድንበር ጥሰው በመግባት በዋና ከተማዋ ላይ መጠነ ሰፊ ድብደባ መፈጸማቸው ተነግሯል። በዝርዝር እንመለከተዋለን። በሌላ መረጃ ደግሞ የእስራኤሉ ፕሬዝዳንት አዲስ አበባ በገቡበት ወቅት ከቤተ መንግስት ያልተጠበቀ ምላሽ ተሰጣቸው። ኢትዮጵያ ለእስራኤሉ ፕሬዝዳንት አይዛክ ሄርዞግ ፊት ለፊት የማያወላውል አቋሟን ማሳውቃለች ተብሏል። ኢትዮጵያ ለፍልስጤም ሀገርነት ያላት እውቅና አይናወጥም በማለት በእስራኤሉ ዲፕሎማቶች ፊት በድፍረት ተናግራለች ነው የተባለው። ይህ የኢትዮጵያ ታሪካዊ ውሳኔ በእስራኤልና በአፍሪካ ግንኙነት ላይ ምን አይነት ቀውስ ይፈጥር ይሆን? ዝርዝሩን ሰሙታላችሁ። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አሁን ወደ ዝርዝሩ ነው የምናመራው። በቅድሚያም በምስራቅ አፍሪካዊቷ ሀገር ኢትዮጵያ ቤተ መንግስት ውስጥ አንድ ታሪካዊና ዲፕሎማሲያዊ ድፍረት የተሞላበት ክስተት ተመዝግቧል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት አዲስ አበባ በገቡበት ወቅት ከኢትዮጵያ በኩል ይጠብቁታል ተብሎ ያልተገመተ ጠንካራና የማያወላውል አቋም ቀርቦላቸዋል። የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ከእስራኤሉ አቻቸው አይዛክ ሄርዞግ ጋር ባደረጉት ውይይት ኢትዮጵያ የፍልስጤምን የሀገርነት እውቅና እስከ መጨረሻው እንደምትደግፍ በይፋ አሳውቀዋል። ፕሬዝዳንት ታዬ ለሄርዞግ ፊት ለፊት እንደገለጹላቸው ከሆነም የኢትዮጵያ አቋም የማይናወጥና የማይወላወል ነው። ፍልስጤምም ሆነች እስራኤል እንደ ሀገር ጎን ለጎን በሰላም የሚኖሩበትን የሁለት ሀገራት መንግስትነትን መፍትሄ ኢትዮጵያ ትደግፋለች ማለታቸውን አናዶሉ የዜና ወኪል ዘግቧል። ይህ የኢትዮጵያ ውሳኔ በአፍሪካ ቀንድና በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ትርጉም አለው የተባለ ሲሆን በተለይም እስራኤል ከጋዛ ጦርነት በኋላ የአፍሪካ ሀገራትን ድጋፍ ለማሰባሰብ በምትጥርበት በዚህ ወቅት ኢትዮጵያ እንደዚህ ያለ መሪ ተኮር አቋም መያዟ ለኢየሩሳሌም አስተዳደር ትልቅ የቤት ስራ እንደሚሆንበትም ተገምቷል። ኢትዮጵያ ዳግም ያረጋገጠችው ይህ የሁለት መንግስታት መፍትሄ እስራኤል እንደ አውሮፓውያኑ የዘመን አቆጣጠር ከ1967 ጀምሮ በወታደራዊ ኃይል የያዘቻቸውን የፍልስጤም ግዛቶችን ለቃ ፍልስጤም ምስራቅ ኢየሩሳሌምን ዋና ከተማ አድርጋ ነጻ ሀገር እንድትሆን የሚፈቅድ አካል ሊሆን ይችላል ተብሏል። ይህ በታሪክ የሰላም ብቸኛው መንገድ ተብሎ የሚታሰበው ሐሳብ አሁን ላይ ከታላላቅ አያላን ሀገራት አልፎ በአዲስ አበባ ቤተ መንግስት ውስጥ ለእስራኤሉ ፕሬዝዳንት በቀጥታ መነገሩ ኢትዮጵያ በመካከለኛ ምስራቅ ጉዳይ ያላትን ሚዛናዊ ግን ደግሞ ፍትሃዊ አቋም ለዓለም ያሳየችበት አጋጣሚ ነው ተብሎም ተነግሯል። ታዛቢዎች እንደሚናገሩት ኢትዮጵያ ከእስራኤል ጋር ያላትን ታሪካዊና ሃይማኖታዊ ትስስር ሳታቋርጥ የፍልስጤምን የሀገርነት ጥያቄ መደገፏ በዲፕሎማሲው ዓለም ሚዛናዊ ድፍረት ተብሎ ተወስዶለታል። በተለይ በብሪክስ አባልነቷና በአፍሪካ ህብረት ውስጥ ባላት ተጽዕኖ የኢትዮጵያ ድምጽ ለፍልስጤም የሀገርነት ጥያቄ ትልቅ የሞራልና የፖለቲካ ድጋፍ እንደሚሆን ይታመናል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ከአዲስ አበባ ይዘውት የሄዱት መልእክት ግልጽ ነው። ኢትዮጵያ ሰላምን ትፈልጋለች፣ ነገር ግን ያ ሰላም የፍልስጤምን ነጻነትና የሀገርነት እውቅናን ያካተተ መሆን አለበት የሚል ነው።
ወደ ቀጣዩ መረጃችን ስናመራ የተፈራው ጦርነት ሊፈነዳ ከጫፍ መድረሱ ተገልጿል። በኢትዮጵያና ኤርትራ መካከል እየተካረረ የመጣው ወታደራዊ ፍጥጫ ሊፈነዳ መቃረቡ ተገልጿል። የመከላከያ ሰራዊትና የኤርትራ ጦር በቅርብ ርቀት ላይ ተፋጧል ያለው አንድ ዓለም አቀፍ ተቋም ባወጣው ከባድ ማስጠንቀቂያ ሰዓቱ ወደ 11ኛው ሰዓት ተጠግቷል ብሏል። በምስራቅ አፍሪካ ምድር ታላቅ የጦርነት እሳተ ገሞራ ሊፈነዳ ነው ያለው የአሜሪካ የጥናት ተቋም ክሪቲካል ትሪቲስ ጦርነቱ በአንድ ወር ጊዜ ውስጥ ሊጀመር ይችላል ብሏል። ይህ ሪፖርት ኢትዮጵያን ብቻ ሳይሆን መላውን ቀጠና ሊያናውጥ የሚችል የቀጠናዊ ጦርነት ሰንሰለት መዘርጋቱንም አጋልጧል። እንደ ሪፖርቱ ገለጻ የፌደራል መንግስቱ ግዙፍ ኃይሉን ወደ ትግራይ አዋሳኝ አካባቢዎች አስጠግቷል። በአማራና በአፋር ክልሎች ድንበር ላይ የጦር መሳሪያዎች ድምጽና የወታደራዊ እንቅስቃሴ ከመቼውም ጊዜ በላይ አይሏል ብሏል። ውጥረቱ የናረው በፌደራል መንግስቱና በህወሓት መካከል ብቻ አይደለም ያለው ሪፖርቱ፣ ይልቁንም የኤርትራ ጦር በሪፖርቱ የተጠቀሰበት መንገድ እጅግ አስገራሚ ሆኗል። የኤርትራ ጦር ድንበር ጥሶ በመግባት ከአዲግራት እስከ ቴንቤን ድረስ ዘልቆ መግባቱን የዓይን እማኞችን ጠቅሶ ሪፖርቱ አመላክቷል። የሚገርመው ግን ትላንት ደም ሲፋሰሱ የነበሩት የኤርትራ ጦርና የህወሓት ታጣቂዎች አሁን ላይ በጋራ እየተንቀሳቀሱ ነው መባሉ በኢትዮጵያ ፖለቲካ ውስጥ አዲስና ያልተጠበቀ አሰላለፍ መፍጠሩን ይጠቁማል። ይህ ጦርነት በሁለት ወገኖች መካከል ብቻ የሚቀር አይደለም ያለው ክሪቲካል ትሪቲስ ግጭቱ ቢፈነዳ የዓለም ኃያላን እጃቸውን ማስገባታቸው አይቀሬ ነው ብለዋል። እስራኤልና የተባበሩት አረብ ኤሚሬትስ ወታደራዊና ቴክኖሎጂያዊ ድጋፋቸውን ይዘው ሊሰለፉ ይችላሉ ያለው ሪፖርቱ ግብጽና ሳውዲ አረቢያ ስትራቴጂካዊ ድጋፍ በመስጠትም ሊቆሙ እንደሚችሉ ተተንብየዋል። ቀድሞውኑ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ውጥረት ውስጥ ያለችው ግብጽና በቀጠናው ተጽዕኖዋን ለማሳደግ የምትጥረው እስራኤል ይህንን ጦርነት እንደ ወርቃማ ዕድል ሊጠቀሙበት እንደሚችሉ ተቋሙ ስጋቱን ገልጿል። ይህ ሁሉ ምስቅልቅል ከጎረቤት ሱዳን የእርስ በርስ ጦርነት ጋር በቀጥታ የተቆራኘ ነው የተባለ ሲሆን የሱዳን ጦርነት ከኢትዮጵያ ጋር ያለው ቁርኝነት እየጨመረ በመጣበት በዚህ ወቅት በሰሜን ኢትዮጵያ የሚቀሰቀስ ማንኛውም ግጭት የቀይ ባህርን ሰላም ጭምር አደጋ ላይ ይጥላል ነው የተባለው። የአሜሪካው ተቋም ማስጠንቀቂያ ግልጽ ነው። ውጥረቱ በዲፕሎማሲ ማርገብ ካልተቻለ በመጪው አንድ ወር ውስጥ የምስራቅ አፍሪካ ምድር ዳግም በደም ልትታጠብ ትችላለች። ይህ ጦርነት የሀገራትን ድንበር አልፎ መላውን ቀጠና ወደ አመድነት የመቀየር አቅም አለው ብለዋል። ዓለም አቀፍ ዲፕሎማቶች ይህንን 11ኛ ሰዓት ላይ የደረሰውን ውጥረት ለማስቆም ሩጫቸውንም ጀምረዋል። ወደ ሌላኛው መረጃችን ስናመራ ለወራት ሲብላላ የነበረው ጦርነት በይፋ ተጀመረ። ከባድ የአየር ድብደባ መፈጸሙም ተሰምቷል። ዓለም ትኩረቱን ወደ ሌሎች ቀውሶች ባዞረችበት በዚህ ቅጽበት ሌላኛው የዓለም የባሩድ በርሜል ፈንድቷል። ዛሬ አርብ የፓኪስታን የጦር ጄቶች የአፍጋኒስታንን ድንበር ጥሰው በመግባት በዋና ከተማዋ ካቡልና በታሊባን ካንዳህር ላይ መጠነ ሰፊ ጥቃት ሰንዝረዋል። ፓኪስታን የእውነት ቁጣ በሚል የሰየመችውን ይፋዊ ጦርነትን በአፍጋኒስታን ላይ ያውጃለች። የፓኪስታን መከላከያ ሚኒስቴር በታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ የፓኪስታን አየር ኃይል እጅግ ከባድ የሆኑ የሚሳኤል ድብደባዎችን ፈጽመዋል። እንደ ፓኪስታን የመረጃ ሚኒስትር አቱሁላይ ታሃራ ገለጻ ከሆነ በጥቃቱ ኢላማ የተደረጉበት በካቡል በካንዳሃርና በፓክቲያ ግዛቶች የሚገኙ የታሊባንን ወታደራዊ ይዞታዎች ሲሆን አብዛኞቹ ወደ አመድነት ተቀይረዋል ተብሏል። ይህ የእውነት ቁጣ ተብሎ የተሰየመው ዘመቻ ለወራት ታፍኖ የቆየው የሁለቱ ሀገራትን ውጥረት የጨመረ የመጨረሻ ፍንዳታ ነጥብ መሆኑ ተረጋግጧል። ለዚህ ሁሉ ጥፋት መነሻ የሆነው ባሳለፍነው ሐሙስ ዕለት በሁለቱ ሀገራት ድንበር ላይ የተቀሰቀሰው የተኩስ ልውውጥ ነው። በዚህ ግጭት ሁለት የፓኪስታን ወታደሮች መገደላቸውን ተከትሎ ኢስላማባድ ይሄ ግልጽ ትንኮሳ ነው በሚል ያጸፋ እርምጃዋን ወደ ይፋዊ ጦርነት አሳድጋዋለች። ፓኪስታን የሀገሬን ሉዓላዊነት ለመጠበቅ ማንኛውንም ዋጋ ከፍላለሁ ስትል፣ ታሊባን በበኩሏ ጥቃቱን የፈሪዎች ድርጊት በማለት ኮንኖታል። የታሊባን ቃል አቀባይ ዘብሁላይ ሙጃሂድ በካቡልና በካንዳሃር ቢያንስ 3 ግዙፍ ፍንዳታዎች መሰማታቸውን አረጋግጠዋል። እስካሁን በሰላማዊ ሰዎች ላይ የደረሰው ጉዳት ባይኖርም የታሊባን ኃይሎች ለአጸፋዊ እርምጃ እየተዘጋጁ መሆናቸውን መረጃዎች ያመላክታሉ። ይሄ ግጭት በሁለቱ ሀገራት መካከል ብቻ የሚቀር ሳይሆን ወደ ቀጠናዊ ጦርነት የማደግ ዕድሉም ሰፊ ነው መባሉን ተከትሎ የተባበሩት መንግስታት ድርጅት አስጠንቅቋል። የዓለም ኃያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ እያቀረቡ ቢሆንም በድንበሩ ላይ ያለው ግጭት ግን አሁንም እየጨመረ ነው ተብሏል። የተወደዳችሁ የሚዲያችን
የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት በቸር ቆዩ።